ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 14 2018 እጅግ ወሳኝ በተለይ አጠቃላይ መንግስት ሰራተኞችን በተመለከተ አዲስ መመሪያ በዚህ ሰዓት ይፋ ሆነዋል። ይሄውም እስከ ሐምሌ 30 ቀን 2018 ድረስ ማሟላት ግድ ሆነዋል። ከምን ጋር ተያይዞ ነው? ሙሉ ዝርዝር መረጃውን ይዘናል። እንዲሁም ሁለት መረጃዎችን ይዘን የቀረብን ሲሆን የአገልግሎት ታሪፍ እንዲሻሻል የቀረበውን ጥንቃቄ በተመለከተም አዲስ መረጃ ተሰምቷል። ይህንንም በተመለከተ በዝርዝር እናደርሳለን። በሌላ በኩል የብድር ተጠቃሚ የሚያደርግ አዲስ አሰራር ስለመዘርጋቱም በዚህ ሰዓት ይፋ ሆኗል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም የአገልግሎት ታሪፍ እንዲሻሻል የቀረበውን ጥንቃቄ በተመለከተ አዲስ መረጃ ቀረበ። የኢትዮጵያ የፍሳሽ ጭነት ማጓጓዣ ባለንብረቶች ማህበር የአገልግሎት ታሪፍ ማሻሻያን በተመለከተ ተደጋጋሚ ጥናት አድርጌ ለመንግስት ባቀረብኩት ምላሽ ማግኘት አልቻልኩም ሲል ተገልጿል። የፍሳሽ ጭነት ማጓጓዣ ባለንብረቶች ደጋግመው እየጠየቁ ያለው የታሪፍ ማሻሻያ ይደረግልን ጥያቄን በአገሪቱ የነዳጅ ፍላጎት መጨመርና የመለዋወጫ ዕቃዎች መናር መታየቱን ተከትሎ በመመሪያው ጭምር ማሻሻያ እንዲደረግ ቢቀመጥም በመንግስት በኩል ምላሽ አልተገኘም ብለዋል። መንግስት የሚቆጣጠረውን የዚህን የአገልግሎት ታሪፍ እንዲሻሻል ተደጋጋሚ ጥናት እንዲጠና መደረጉን ተከትሎ የማህበሩ ፕሬዝዳንት አቶ ጸጋ ተናግረዋል። ጥናቱን ለሚመለከታቸው የመንግስት አካላት ቢቀርብ መልስ አለማግኘታቸውን አብራርተው ይህንን የታሪፍ ማስተካከያ እንዲደረግ ከነዳጅ ቁጥጥር ባለስልጣን፣ ከትራንስፖርትና ሎጂስቲክ ሚኒስቴር እንዲሁም ከንግድና ቀጠናዊ ትስስር ሚኒስቴር ከተውጣጡ አባላት ጋር ጥናቱ እንደተጠናና ተገልጿል። ማህበሩ አሁንም ዋጋው እየናረ የመጣውን የተሽከርካሪ መለዋወጫ ዋጋ ጭማሪና በሌሎች ድርብርብ ጫናዎች ምክንያት ባለንብረቶች ስራዎችን መቀጠል አስቸጋሪ እንደመሆነባቸው ተገልጿል። ባለንብረቶች ከእውቅናቸው ውጭ በሹፌሮች በሚፈጸም የኮንትሮባንድ ወንጀል ምክንያት ተሽከርካሪዎችን ጨምሮ ነዳጅ እየተወረሰ የሚገኝ መሆኑን ለችግር እንደዳረጋቸው የማህበሩ ባለንብረቶች ገልጸዋል። የኢትዮጵያ የፍሳሽ ጭነት ትራንስፖርት ባለንብረቶች ማህበር እያጋጠሙ ባለው ችግሮች ዙሪያ በዛሬው ዕለት ከባለንብረቶች ጋር ውይይት እያደረገም ይገኛል። ይህ በእንዲህ እንዳለ የብድር ተጠቃሚ የሚያደርግ አዲስ አሰራር ስለመዘርጋቱ ተሰማ። መፍትሄ ማይክሮ ፋይናንስ የኢትዮጵያን የመጀመሪያ በወኪል የሚመራ የዲጂታል ማይክሮ ብድር መድረክ ኬሲ በይፋ ማስጀመሩን በዚህ ሰዓት ተገልጿል። የአዲስ መድረክ ጥቃቅንና አነስተኛ ንግዶች ያለምንም ዋስትና ፈጣን የብድር አገልግሎት እንዲያገኙ በማስቻል በዘርፉ ያለውን የፋይናንስ ተደራሽነት ክፍተት ለመሙላት ያለመ መሆኑ ተገልጿል። በዚህ አዲስ አሰራር መሰረት መፍትሄ ማይክሮ ፋይናንስ የብድር ካፒታሉን ሲያቀርብ ኤምዜድ ቴክ የቴክኖሎጂ መድረክንና የወኪል መረቡን ያስተዳድራልም ተብሏል። ተበዳሪዎች በሰለጠኑ የአካባቢ ወኪሎች እገዛ ለአጭር ጊዜ ብድር ማመልከት የሚችሉ ሲሆን ብድሩ በሚጸድቅበት ጊዜ ገንዘቡ በቀጥታ ወደ ስልክ ወይንም የባንክ ሂሳብ በሰዓታት ውስጥ ይገባል። መድረኩ ዋስትና ለሌላቸው ስራ ፈጣሪዎች አጭር የብድር ማገገሚያ ዘዴዎችን በመጠቀም የፋይናንስ ተደራሽነትን እንደሚያሳድግም ተገልጿል። የሶስቱ አጋር ድርጅቶች ኃላፊ ይህንን ተነሳሽነት የኢትዮጵያ ዲጂታል ለውጥ አጀንዳ የሚደግፍና ለስራ ፈጣሪዎች የገበያ ተወዳዳሪነትን የሚያጎለብት መሆኑ ተገልጿል። በሌላው መረጃችን ከመንግስት ሰራተኞች ጋር በተያያዘ አዲስ መግለጫ ወጥቷል። በዚህም መሰረት እስከ ሐምሌ 30 ቀን 2018 ድረስ ማሟላት ግድ መሆኑ ተገለጸ። የቤንሻንጉል ጉሙዝ ክልል መንግስት አስፈላጊ ማስረጃዎችን ያላሟሉ የመንግስት ሰራተኞችን ደሞዝ እንደሚቆርጥ በዚህ ሰዓት አስጠንቅቋል። ዋዜማ የተመለከተችው የክልሉ ምክትል ርዕሰ መስተዳድር ጌታሁን አብዲሳ የፈረሙበት ደብዳቤ ከሚያዝያ ጀምሮ በመንግስት ሰራተኞች የትምህርትና ሌሎች ማስረጃዎች ላይ ማጣራት ሲደረግ መቆየቱና የሰራተኞች የትምህርት ማስረጃና ተያያዥ መረጃዎች ተደራጅተው አለመገኘታቸውንም ጠቅሷል። ማንኛውም የመንግስት ሰራተኛ በአካል ቀርቦ አስፈላጊ መረጃዎችን
እስከ ሐምሌ 30 ቀን 2018 ድረስ ሞልቶ ማጠናቀቅ እንዳለበት የክልሉ መንግስት ማሳሰቡን ዋዜማ በዚህ ሰዓት አስነባለች። በሌላው መረጃችን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለተገደሉት የአሜሪካ ወታደሮች በቀል እንደሚወስዱ ከተናገሩ በኋላ የተካሄደው ይህ ጥቃት ለ10 ተከታታይ ምሽቶች ቀጥሏል። ትራምፕ ቀደም ሲል ባደረጉት ንግግር በቅርቡ ለተገደሉት 3 የአሜሪካ ወታደሮች ክብር ሲባል ሰኞ ምሽት በኢራን ላይ በጣም ከባድ ጥቃት መፈጸሙን ገልጸው ነበር። ለዚህም ጥቃት ምላሽ ለመስጠት ኢራን በሆርሙዝ ሰርጥ ላይ በሚገኙ 2 የነዳጅ ጫኝ መርከቦች እንዲሁም በባህሬንና በኩዌት በሚገኙ የአሜሪካ ወታደራዊ ሀብቶች ላይ ጥቃት ማድረጓን የአገሪቱ መንግስት ዜና ኤጀንሲ ኢርና ዘግቧል። ፕሬዝዳንት ሙሳድ በበኩላቸው ኢራን አሁን ከአሜሪካ ጋር ሙሉ በሙሉ ጦርነት ውስጥ መሆኗን ተናግረው የኢራን ኢስላማዊ አብዮታዊ ዘብ በባህሬን የሚገኘውን የአሜሪካን አማዞን ኩባንያ መሠረተ ልማት ኢላማ ማድረጉንም አስታውቋል። በተጨማሪም አብዮታዊ ዘቡ በባህሬን የሚገኘውን የአሜሪካ አማዞን ኩባንያ የማዕከላዊ ዳታ መሠረተ ልማት በበርካታ ክሩዝ ሚሳይሎች በመምታት አውድሟል ሲል የዜና ኤጀንሲው ዘግቧል። የአሜሪካ ማዕከላዊ እዝ በኤክስ ገጹ ባወጣው መግለጫ የቅርብ ጊዜ ጥቃቶችን የኢራን ወታደራዊ የቁጥጥር ማዕከላት፣ የባህር ላይ አቅሞችን፣ የሚሳኤልና ድሮን ማስወንጨፊያ ቦታዎችን እንዲሁም የአየር መከላከያ ስርዓቶችን ኢላማ ያደረገ መሆኑ ገልጿል። ኢራን በበኩሏ ጠቃሚ በሆነ የውሃ መንገድ ለማለፍ ሲሞክሩ ጥቃት ያደረስንባቸው 2 የነዳጅ ጫኝ መርከቦች ሰራተኞችን ለማዳን ቡድኖች እየተጣራው ይገኛልም ተብሏል። የናይጄሪያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ሁለቱ ሀገራት ጉዳዮች በሚቀጥሉት የአፍሪካ ህብረት ጉባኤ አጀንዳ ላይ እንዲካተት እንደሚፈልግ ገለጸ። የናይጄሪያና የጋና የውጭ ጉዳይ ሚኒስትሮች በላይቤሪያ በተካሄደው የኢኮዋስ ስብሰባ ላይ ጎን ለጎን ውይይት ማድረጋቸው ተገልጿል። ደቡብ አፍሪካ ባላት አንጻራዊ ብልጽግና ምክንያት ከሌሎች አፍሪካ ሀገራት ስደተኞች ለረጅም ጊዜ ስብስብ የነበረችውን አልፎ አልፎ የሚከሰቱ ውጥረት መሆኑ ተገልጿል። ባለፉት ጥቂት ሳምንታት ውስጥ እየጨመረ በመጣው የሌላ ሀገር ሰዎች ጥላቻ፣ ተቃውሞና ጥቃት ምክንያት በ10 ሺዎች የሚቆጠሩ የውጭ ዜጎች ከሀገሪቱ ሸሽተዋል። ጸረ ስደተኛ ቡድኖች ሰነድ የሌላቸው ስደተኞች እስከ ሰኔ 30 ቀን 2018 ድረስ የጊዜ ገደብ ካስቀመጡ በኋላ ወደ 1500 የሚጠጉ ናይጄሪያውያን ወደ 1000 የሚጠጉ ጋናውያን ከደቡብ አፍሪካ ሀገራት ተመልሰዋልም ተብሏል። ሀገሪቱ አስቸኳይ የተቀናጀ ቀጠናዊ ምላሽ እንድትሰጥና በአፍሪካ ህብረት ውስጥ ክትትልን፣ የቅድመ ማስጠንቀቂያ ስርዓትና የመከላከያ ዲፕሎማሲን ጨምሮ ጠንካራ አሰራሮችን እንድትዘረጋም ጥሪ ቀርቧል። በተጨማሪም ናይጄሪያ ከደቡብ አፍሪካ የተባረሩ ዜጎችን ጥለውት ለወጡ ንብረትና ንግድ የደቡብ አፍሪካ ካሳ እንድትጠይቅ ማሳሰቧ በዚህ ሰዓት ተገልጿል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያሉ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጣል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።